የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? ዛሬ በጆን ክሪሻም ዘ ቻምበር በሚል ተጽፎ በበርካታ የትርጉም ስራዎቹ በምናውቀው በአቤል ሰይፈ የፍትህ ምኩራብ በሚል ወደ ሀገረኛ የተመለሰውን ይህንን አጓጊና ልብ አንጠልጣይ ዘለግ ያሉ ገጾች ያሉትን መጽሐፍ ወደ እናንተ የማቀርብ ይሆናል። ታዲያ እናንተም ትረካው ብዙዎች ጋር ይደርስ ዘንድ ላይክ እያደረጋችሁ ጀምሮ ሐሳብ አስተያየት ካላችሁ በኮሜንት ቦታው ላይ መልከታችሁን አስቀምጡልኝ እያልኩኝ ወደ ዝግጅት ያልፋለሁ። አመሰግናለሁ። በጎዳና 49 ምዕራባዊ ጫፍና በፓርችማን የአስተዳደር ህንጻ የፊት ለፊት መስክ መሃል የሞት ቅጣቱን የሚቃወሙ ሰዎች ተሰብስበው ተቃውሟቸውን ያሰማሉ። አንዳንድ አነስተኛ ቡድኖች የተቃውሞ ጽሑፍ የተጻፈባቸውን ፖስተሮች በማንበብ በታጣፊ ወንበሮቻቸው ላይ ይቀመጣሉ። ምሽት ላይ ሻማ የሚያበሩ ሲሆን በመጨረሻዎቹ ሰዓታትም መንፈሳዊ መዝሙሮችን ማሰማታቸውን ይቀጥላሉ። እስረኛው እንደሞተ ሲነገራቸው መዝሙር እየዘመሩና ለአምላካቸው እየጸለዩ ያነባሉ። አርብ ዕለት ጠዋት አዳሞል እዚያ እንደደረሰ 7 የዘረኛ ቡድን ደጋፊዎች ነጫጭ ልብሶቻቸውን እንደለበሱ ተቃውሟቸውን ሲያሰሙ ተመለከታቸው። ሶስቱ የተቃውሞ ጽሑፎቻቸውን በትከሻዎቻቸው ላይ ለጥፈው በዋናው መንገድ ጠርዝ ላይ ወዲያ ወዲህ ይላሉ። የቀሩት አራቱ አንድ ትልቅ ሰማያዊና ነጭ ቀለም ያለው መጠለያ እየተከሉ ነው። የብረት ቋሚዎችና ገመዶች መሬት ላይ ተበትነው ይታያሉ። ሰዎቹ ለጥቂት ጊዜ ያህል እዚህ ለመቆየት አስበዋል ማለት ነው። አዳሞል ወደ ፓርችማን የፊት ለፊት በር መኪናውን እያስጠጋ አተኩሮ ተመለከታቸው። እነዚህ የዘር ግንዱ የእምነት አውራሾች ናቸው ማለት ነው። እነዚህ ሰዎች የአያቱ ወንድሞች ዘመዶችና ታላላቆች ናቸው። ከዚህ በፊት አይቷቸው ያውቅ ይሆን? ለማንኛውም የፖለቲካ እስረኛ የሆነው ሳም ካይሆል እንዲፈታ የሚጠይቁት እነዚህ ሰዎች እውነተኞቹ ወንጀለኞች በጋዝ ይገደሉ፣ ሳም ግን ይለቀቅ የሚለው መፎክራቸውን ግን አዳሞል አልተመቸውም። ሂዱ ተበተኑ፣ የእናንተን እዚህ መገኘት ሳም አይወደውም ሊላቸው በደመ ነፍስ የመኪናውን በር ከፍቶ በቀስታ ወደ እነሱ አቅጣጫ ተራመደ። ፓከር ወደ ወይን ቤቱ የገባውን ሰው በደንብ ቃኘው። እዛ ውስጥ ምንድን ያለው በማለት አዳም በግራ እጁ ወደ ያዘው ማቀዝቀዣ እየጠቆመ ጠየቀው። የኤስኪሞ ፍራፍሬዎች ናቸው አምሳለቃ፣ እንድሰጥ ትፈልጋለህ? እስኪ ሊየው። አዳሞል ለፓከር ማቀዝቀዣውን እንደሰጠው ከፍቶ ተመለከተው። 6 የኤስኪሞ ፍራፍሬዎች በበረዶ ተጋግረው ተቀምጠዋል። ማቀዝቀዣውን ለአዳሞል ከመለሰለት በኋላ ወደ ቢሮ ተቆመው። ካሁን በኋላ ሁላችሁም እዚህ ነው የምትሰበሰቡት ብሎት ወደ ቢሮ ገባ። ምን? አዳሞል ክፍሉን ተዟዙሮ እየተመለከተ
በክፍል ውስጥ ስልክ የተቀመጠበት አንድ የብረት ጠረጴዛ፣ 3 ወንበሮችና 2 የተቆለፉ የፋይል ማስቀመጫዎች ይታያሉ። እኛ እንደዚህ ነው የምንሰራው። ታላቁ ቀን በተቃረበ ቁጥር ነገሮች መልካም እንዲሆኑ እንጠራለን። ሳም በማንኛውም ሰዓት የሚመጡ ጎብኚዎችን እዚህ ማነጋገር ይችላል። ግሩም ነው አለና አዳሞል ሻንጣውን ጠረጴዛው ላይ አስቀምጦ የስልኩ መነጋገር ያነሳው። ፓከር ሳምን ሊያመጣው ወጣ። በጃክሰን የምትገኘው መልካሟ ጸሐፊ የሳምን የአእምሮ ብቃት ከግምት ውስጥ በማስገባት የቀረበውን የምህረት ማመልከቻ የሚሲሲፒ ከፍተኛ ፍርድ ቤት ውድቅ እንዳደረገው ቀደም ብላ ነግራው ነበር። አሁን ደግሞ የፍርድ ቤቱን ውሳኔ ቅጂውን በፋክስ ሜምፊስ ውስጥ ወደሚገኘው ቢሮና ፓርችማን ውስጥ ወደሚገኘው የሉካስ ማን ቢሮ እንድትልክ ጠየቃት። ቀጥሎም ለዳርኒን ደውሎ አዲስ የተዘጋጀውን የይግባኝ ማመልከቻ ለፌዴራሉ የአውራጃው ፍርድ ቤት ለአምስተኛው ተዘዋዋሪ ችሎትና በዋሽንግተን ወደሚገኘው ከፍተኛው ፍርድ ቤት ለሚስተር ሪቻርድ አላንደር ቢሮ በፋክስ እንድትልክ አዘዛት። ከዚያ በኋላ ወደ ሚስተር አላንደር ደውሎ አዲሱ አቤቱታ እየመጣ እንደሆነና የዩናይትድ ስቴትስ ከፍተኛ ፍርድ ቤት አዳሞል መርዘኛው ጋዝ ከሕገ መንግሥቱ ውጪ ነው ብሎ ያስገባውን ማመልከቻ ውድቅ እንዳደረገው ገለጸለት። አዳሞል ስልኩን እያናገረ ሳለ ሳም እጁ ከካቴና ተላቆ ወደ ክፍሉ ገባ። እጅ ለእጅ ከተጨባበጡ በኋላ ሳም ወንበሩ ስቦ ተቀመጠና በሲጋራው ፋንታ ማቀዝቀዣውን ከፍቶ የቾኮሌት አይስክሪሙን በማውጣት መብላት ጀመረ። የዩናይትድ ስቴትስ ከፍተኛው ፍርድ ቤት ማመልከቻዬን አልተቀበለውም አለ አዳሞል መነጋገሪያውን በእጁ ሸፍኖ። ሳም ደረቅ ፈገግታ አሳይቶት ይዟቸው የመጣውን ኤንቨሎፖች ማገላበጥ ጀመረ። የሚሲሲፒ ከፍተኛው ፍርድ ቤትም ይግባኛችንን አልተቀበለውም አለ አዳሞል የተለያዩ ቁጥሮችን ይነካካ። ነገር ግን ይሄ የሚጠበቅ ነበረ። አሁን ወደ ፌዴራሉ ፍርድ ቤት ልከነዋል። ውጤት አልባ የሆነው ማመልከቻ የደረሰበትን ደረጃ ለማጣራት ወደ አምስተኛው ተዘዋዋሪ ፍርድ ቤት እየደወለ ነው። በኒው ኦርሊንስ የምትገኘው ጸሐፊ ምንም አይነት እርምጃ እንዳልተወሰደ ነገረችው። አዳሞል መነጋገሪያውን አስቀምጦ ጠረጴዛው ጫፍ ላይ ተቀመጠ። አምስተኛው ተዘዋዋሪ ችሎት ጉዳዩን እስካሁን አፍኖ ይዞታል በማለት ለደንበኛው ነገረው። ደንበኛው ይህንን አካሄድ ጠንቅቆ ስለሚያውቀው በጸጥታ እያዳመጠው ነው። የዛሬው ጠዋት ስኬታማ ነው ለማለት አይቻልም። የጃክሰን የቴሌቪዥን ጣቢያ ዛሬ ጠዋት እኔ የገዢውን ምህረት እንደጠየቅኩኝ ዘግቦ ነበረ አለ ሳም ምግቡን እያላመጠ። እኔ ስላልተስማማውበት እውነት ሊሆን አይችልም። ረጋ በል ሳም፣ ይሄ የተለመደ አካሄድ ነው። ከአካሄድ ጋር ገደል ግባ። ከዚህ በፊት ስምምነት ላይ የደረስን መስሎኝ ነበረ። ደግሞም እኮ ማካሊስተርን ስለ ውሳኔው ጠይቀውት ነበር። ይሄ እንዳይሆን አስቀድሜ አስጠንቅቄ ነበረ። ማካሊስተር ከእንቅፋቶቻችን ሁሉ አነስተኛው ነው ሳም። ጥያቄውን እንደማሟያ ነው የማየው። አዎ፣ በዚህ መሃል ገብተን መዳከር አይጠበቅብንም። ሳም በቅሬታ ራሱ ሲነቀንቅ አዳሞል ባስተውሎት ተመለከተው። በእርግጥ ፊቱ ላይ የብስጭት ስሜት አይነበብም። እንዲያውም ግድ አልሰጠውም። ሳም ለሽንፈት የተቃረበ ሰው ነውና ከአንድ ሳምንት በፊት ሊሰናበት የሚችል ነበረ። ትናንትና ማታ ያገዳደሉን ስርዓት ሲለማመዱ ነበር። የጋዝ መቀየጫውን ከፍተውት አንድ አይጥ ወይም ሌላ ነገር ገድለዋል። ዝግጅታቸውን በስኬት አጠናቀው ቀኑን በተስፋ እየተጠባበቁ ነው። ይህን ታምናለህ? እኔን ለመግደል እየተለማመዱ ነው እነዚህ ዲቃላዎች። አዝናለሁ ሳም። የሲያናይድ መርዛማ ጋዝ ምን እንደሚሸጥ ታውቃለህ? አላውቅም። ቀረፋን የሚሸተው ትላንትና ማታ የሸተተኝም እሱ ነው። አዎ፣ እነዚህ ደደቦች
መስኮቶቻቸውን እንኳን አልዘጉም ነበረ። አዳሞል የሰማው ነገር እውነት ይሁን አይሁን እርግጠኛ ሊሆን አልቻለም። የሞት ፍርዱ ከተፈጸመ በኋላ የጋዝ ማቀፊያው ተከፍቶ እንደሚናፈስ ያውቃል። ነገር ግን በእርግጠኝነት ወደ እስር ክፍሎቹ አይደርስም። ምናልባትም ስለ ጋዙ ታሪክ ዘቦቹ ለሳም ነግረውት ይሆናል፣ አሊያም እየዋሻው ሊሆን ይችላል። ጠረጴዛው ጫፍ ላይ ተቀምጦ እግሮቹን እያወዛወዘ የእጆቹ ቆዳዎች የተሸበሸበውንና ጸጉሩ በቅባት የወዛውን አሳዛኝ ሽማግሌ ተመለከተው። ሳም ካዮልን የመሰለ በእድሜ የገፋ ሰው መግደል በእርግጥም አስፈሪ ኃጢአት ነው። ወንጀሉን ከፈጸመ የአንድ ትውልድ ዘመን አልፏል። በዛ ጠባብ የእስር ክፍል ውስጥ ከተሰቃየና ከሞተ ቆይቷል። አሁን እሱም በመግደል ሀገሪቷ ምን ትጠቀማለች? አዳሞል አንድ ነገር እያብሰለሰለ ነው። እስከ መጨረሻው ድረስ ጥረት ማድረጉን አያቋርጥም። አዝናለሁ ሳም አለ በድጋሚ ሐዘን በሞላው ድምፅ። ስለ አንዳንድ ጉዳዮች መወያየት አለብን። የዘረኛ ቡድን ደጋፊዎች ጠዋት ከውጭ ነበሩ እንዴ? ትላንትና እዚህ አካባቢ መኖራቸው በቴሌቪዥን ታይቶ ነበረ። አሁንም አሉ። ይገርማል። እዚህ ከመግባቴ በፊት እንኳን ወደ 7 የሚጠጉ ሰዎች ከውጭ ቆመው ነበረ። ጭምብል ካለማጥለቃቸው በስተቀር ልብሶቻቸው እንደለበሱ ናቸው። እኔም እንደዛ ለብስ ነበረ አለ ልክ ከጦር ሜዳ መልስ ሕፃናትን ሰብስቦ ስለ ተጋድሎ እንደሚተርክላቸው የጦር ሰው። አውቃለሁ ሳም፣ ያንን ስለለበስክ ነው ዛሬ እዚህ ተቀምጠ የሞትን ቀን የምትጠባበቀው። እነዚያን ጅሎች ልትጠላቸው ይገባል። አልጠላቸውም፣ ግን እዚህ ከመገኘት ምንም የሚያተርፉት ነገር የለም። እዚህ መገኘታቸውም ለኔ የሚጠቅመኝ ነገር የለም። የመገኘት ምንም መብትም የላቸው። ያን ሁሉ መከራ ሳልፍ ችላ ብለው ትተውኝ ነበረ። የሚሲሲፒ አገዛዝ ጭፍራ በመሆን ወደዚህ ላከኝ ዶጋን ነው። ለክርክር ባወጣሁት ገንዘብ ላይ አንዲት 70 ሳንቲም እንኳን አልወረወሩልኝም። ለረጅም ጊዜ አልተውስ እንኳን አላልኳቸውም ነበረ። ከነዚህ አመፀኞች ምን ጠብቀ ነበረ? ክብር? እኔ በራሴ ተከበርኩ ሰው ነኝ። የት እንዳለ አስተውል ሳም። ተቃዋሚዎቹን አውግዘ ከዚህ እንዲሄዱ ነገራቸው። በአንተ ጉዳይ ካሁን ወዲያ ጣልቃ እንዳይገቡ ማስጠንቀቃቸው። ሳም ኤንቨሎፖቹን በጥንቃቄ ወንበሩ ላይ ያስቀመጣቸው። እንዲሄዱ ነገራቸው ነበር። አላዳሞል መቼን የነገርካቸው? ከጥቂት ደቂቃዎች በፊት ቃላት ተለዋውጠን ነበረ። ስላንተ ምንም ግድ የላቸውም ሳም። አንተ ብዙ ሽፋን ስለምታገኝ ይሄን በመጠቀም ራሳቸውን ለማስተዋወቅ ሰፊ እቅድ ይዘዋል። መስቀሎቻቸውን እያንጠለጠሉ ያንተን ስም በማንሳት ይዘምራሉ። ያንተን መቃብር ለመሳለም የሚቀርማቸውም አይኖርም። አንተ እንድትሞት ይፈልጋሉ ሳም። ይሄ ራሳቸውን ለማስተዋወቅ ጥሩ አጋጣሚ ነው። ፊት ለፊት ተጋፈጥካቸው? አለ ሳም በመገረምና ኩራት በተቀላቀለበት ድምፅ። አዎ፣ ይሄን ያህል የሚጋነን ነገር አይደለም። ካርመንስ መምጣት ከፈለገች ለጉዞ በቅድሚያ መሰናዳት አለባት አይደል እንዴ? ሳም በረጅሙ ተነፈሰ። እህትህን ባያት ደስ ይለኛል፣ ግን ስለኔ ሰውነት ለውጥ ቀድመ ብትነግራት የተሻለ ነው። አይታኝ እንድትደነግጥ አልፈልግም። በጥሩ ሁኔታ ላይ ነህ እኮ ሳም። አመሰግናለሁ። ሊስ እንዴት ናት? ስለ ሊ ምን የሚነገር ነገር አለ ብለን ነው? እዚህ እኮ ጋዜጠኞች ይቀርቡልናል። ባለፈው እሁድ በወጣው የሜምፊስ ጋዜጣ ላይ አይቻት ነበረ። ከዚያ ላይ ማን ነው ማክሰኞ ዕለት ጠጥቶ ማሽከርከር ወንጀል እንደተከሰሰች አንብቤያለሁ። ታስራለች እንዴ? አልታሰረችም። በማገገሚያ ክሊኒክ ውስጥ ናት። አላዳሞል የት እንዳለች እንደሚያውቁሉ በእርግጠኝነት። እዚህ መታ ልትጎበኘኝ ትችላለች? እንድትጠይቅ ትፈልጋለህ? ይመስለኛል። ምናልባት ሰኞ ብትመጣ ጥሩ ይሆናል። እስከዛ ቁጭ ብለን የሚመጣውን እንጠባበቃለን። ችግር የለም። አላዳሞል
የትም ሊያገኛት እንደማይችል እየታየው። በዚህ ሳምንት እነግራታለሁ። ሳም ከተከፈቱት ኢንቨሎፖች መካከል አንዱን ለአዳሞል ሰጠው። ለኃላፊዎቹ ስጣቸው። ከአሁን ወዲያ እስከ መጨረሻው ሊጎበኙኝ የተፈቀደላቸው ሰዎች ስም ዝርዝር ነው። ከፍተኸው ችግር የለውም። አዳሞል የስም ዝርዝሩን ተመለከተው። የአራት ሰዎች ስም ሰፍረዋል። አዳሞል፣ ሊ፣ ካርመን እና ዶኒካዮል። ቁጥሩ ብዙም አይደለም። ብዙ ዘመዶች አሉኝ፣ ነገር ግን እዚህ እንዲመጡ አልፈልግም። ላለፉት 9 ዓመታት ሳይጠይቁኝ ቆይተው አሁን በመጨረሻው ሰዓት ሊሰናበቱኝ ቢመጡ በሳጫለሁ። ጉልበታቸውን በመቃብሬ ላይ ለመገኘት ይቆጥቡት። ከብዙ ጋዜጠኞችና ሪፖርተሮች የቃለ መጠይቅና ድርግ ጥያቄዎች እየደረሱኝ ነው። እሱን እርሳው። እኔም እንደዛ ነው ያልኳቸው። ሆኖም አንድ ምናልባት አንተን ሊያስደንቅ የሚችል ጥያቄ ቀርቦልኛል። አንድ ወንዶን ህርማን የሚባል ከፍተኛ ሽልማትና ዝናን ያጎናጸፉት 4 ወይም 5 መጽሐፍት የጻፈ ሰው አለ። በእርግጥ መጽሐፍቱን አላነበብኩትም። አዎ በጣም አስፈላጊ ሰው ነው። ትላንትና በስልክ አናገሬው ነበረ። አጠገብ ተቀምጦ ታሪክን ሊጽፍ ይፈልጋል። ታማኝ ሰው ይመስላል። እሱ እንደነገረኝ ከሆነ ሰዓታት የሚፈጅ ቀረጻ ሊያደርግም ይችላል። ያንተን እሽታ ተስፋ በማድረግ ዛሬ ወደ ሜምፊስ ይበራል። የኔ ታሪክ ምን ያደርግለታል? ስላንተ አንድ መጽሐፍ ሊጽፍ አስቧል። የፍቅር ልቦለድ ነው? አይመስለኝም። በቅድሚያ ከሚከፍለው $50,000 በተጨማሪ በኋላ ከሚገኘው ትርፍ ላይም ለማካፈል ተስማምቷል። በጣም ጥሩ። ከመሞቴ በፊት $50,000 አገኛለሁ። ግን ገንዘቡን ምን አደርግበታለሁ? እኔ ጥያቄውን ብቻ ነው ያቀረብኩልህ። ገደል ግባ በለው። እኔ እንደዚህ አይነት ነገር አልፈልግም። ጥሩ። የኔን ሕይወት ታሪክ በተመለከተ መብቱን ላንተ አስተላልፋለሁ። እኔ ከተሰናበትኩ በኋላ የፈለከውን ልታደርግበት ትችላለህ። ታሪክን የመቅረጹ ሐሳብ መጥፎ አይመስለኝም። ማለት በአንድ ቴፕ ክር ማውራት አስቸጋሪ አይደለም። አንድ መግጃ ክር ላመጣልህ እችላለሁ። በስር ክፍል ውስጥ ተቀምጠ ስለ ሕይወትህ ማውራት ትችላለህ። እንዴት የሚያሰለች ነገር ነው እባክህ። ሳብ በልቶ ከጨረሰ በኋላ ማሸጊያውን ወደ ቆሻሻ ማጠራቀሚያው ውስጥ ወረወረው። መሰልቸት አለመሰልቸት የሚወሰነው በአመለካከት ነው። አሁን ነገሮች ሁሉ አስደሳች እየሆኑ ነው። አዎ ልክ ነህ። የሚያስጠላ ሕይወት፣ አጨራረሱ ግን ድንቅ ነው። በደንብ የሚቸበቸብ ይመስለኛል። እስኪ አስብበታለሁ። ሳም በድንገት ምር ብሎ ተነሳና ነጠላ ጫማዎቹን ወደ ወንበሩ ስር ወረወራቸው። እግሮቹን ሰፋ አድርጎ እየተራመደ ክፍሉ መለካት ጀመረ። ሲጋራው በከንፈሮቹ መሃል እንደተሰካ ነው። 13 በ16 ከግማሽ በማለት ለራሱ አልጎመጎመ። ከዚያም እንደገና መለካት ጀመረ። አዳሞል ሳምን ችላ ብሎ በማስታወሻ ደብተሩ ላይ አንድ ነገር ይጽፍ ጀመር። ሳም ቆም አለና የፋይል ማስቀመጫውን ሳጥን ደገፍ አለው። አንድ ውለታ እንድትውልልኝ ይፈልጋለሁ አለ ከፊት ለፊት ያለውን ግርግዳ እየተመለከተ። ድምፁ ዝቅ ያለ ነበረ። ትንፋሹም ቁርጥ ቁርጥ ይላል። እያዳመጥኩ ነው አለ አዳሞል። ሳም ወደ ወንበሩ ራመዳልና አንደኛውን ኢንቨሎፕ አንስቶ ለአዳሞል ከሰጠው በኋላ ተመልሶ ሳጥኑን ተደግፎ ቆመ። ኢንቨሎፑ ስለተገለበጠ ጽሑፉ በቀላሉ ይነበባል። እሱን እንድታደርስልኝ ይፈልጋለሁ አለ ሳም። ለማን ነው የምሰጥልህ? ለኩዊንስ ሊንከን። አዳሞል ኢንቨሎፑን ጠረጴዛው ላይ ቁጭ አደረገውና ሳምን በአንክሮ ይመለከተው ጀመር። ሳም ግን በሐሳብ ሌላ ዓለም ውስጥ ገብቷል። አይኖቹ ፊት ለፊት ካለው ግድግዳ ላይ ተተክለዋል።
ለአንድ ሳምንት ያህል ስለፋበት ነበረ አለ ጎርነን ባለ ድምፅ። ግን ስለ ጉዳዩ ማሰብ ከጀመርኩኝ 40 ዓመታት አልፈዋል። በውስጡ ምንድን ያለው በማለት አዳሞል ቀስ ብሎ ጠየቀው። የይቅርታ ደብዳቤ። ለብዙ ዓመታት የጥፋተኝነት ስሜት እየተሰማኝ የኖርኩት አዳም ጆሊንከን እጅግ ጥሩና ጨዋ ሰው ነበረ። አባትነቱም ወደር አልነበረውም። ያለምንም ምክንያት ለምን እንደገደልኩት አላውቅም። ከመተኮሴ በፊት ይሄ እንደሚከሰት ታውቆኝ ነበረ። ከዛ በኋላ ምንም አይነት ጥሩ ስሜት ሊሰማኝ አልቻለም። ይቅርታ ከማለት ውጪ ላደርገው የሚችለው ምንም ነገር የለም። ይሄ ደግሞ የክርስቲያን ተግባር ነው። ስሞት ይቅርታ ለማለት ሞክሬ እንደነበረ እንዲሰማኝ እፈልጋለሁ። የት ላገኛት እችላለሁ? ከባዱ ነገር እሱ ነው። የሊንከን ቤተሰቦች አሁንም በፎርድ ካንቲ እንደሚኖሩ ሰምቻለሁ። ሚስቱ ረቢ በሕይወት ልትኖር ትችላለች። ወደ ክላንተን ሄደ ማጠያየቅ ሳይኖርብህ አይቀርም። አንድ አፍሪካዊ የፖሊስ መኮንን ረዳት አላቸው። ሰውየው ምናልባትም ሁሉንም አፍሪካውያን ያውቃቸው ይሆናል። ኩዊንስን ባገኘውስ? ማን እንደሆንኩኝ ንገረው። ከዚያም ደብዳቤውን ስጠው። የጥፋተኝነት ስሜት እየተሰማኝ እንደሞትኩም ንገረው። ይሄን ማድረግ ትችላለህ? በጣም ደስ እያለኝ ነው ትዕዛዝን የምቀበለው፣ ግን መቼ እንደማደርገው አላውቅም። እኔ እስከምሞት ድረስ ታገስ። ከዚያ በኋላ ሰፊ ጊዜ ይኖርሃል። ሳም ወደ ወንበሩ ተራምዶ 2 ኤንቨሎፖችን አነሳ። በአንደኛው ላይ አድራሻ የሌለው የሩት ክራመር ስም ሰፍሯል። በሌላው ላይ የኤሊዮት ክራመር ስም ይታያል። እነሱ ደግሞ ለክራመር ቤተሰቦች የሚሰጡ ናቸው። ነገር ግን አሁንም እስከምሞት መጠበቁን አትዘንጋ። ለምንድን ነው እስከምትሞት መጠብቀው? ሞቴ በቀረበባቸው ጥቂት ቀናት ውስጥ ይቅርታ ለማግኘት እንደፈለኩኝ አድርገው እንዲያስቡ አልፈልግም። አዎ በጭራሽ እንደዛ እንዲያስቡ አልፈልግም። አዳሞል ለክራመር ቤተሰቦች የተጻፉትን ደብዳቤዎች ከኩዊንስ ደብዳቤ ጎን አስቀመጣቸው። 3 ደብዳቤዎች፣ 3 የሞቱ ሰዎች። ሳም በሳምንት ውስጥ ምን ያህል ደብዳቤዎች ይጽፍ ይሆን? ሌሎች ስንት ተጠቂዎች ሲኖር ይሆን? እንደምትሞት እርግጠኛ ነህ አይደል ሳም? በሩ አጠገብ ቆምና ጥቂት አሰብ ካደረገ በኋላ እድል ከኔ ጋር አይደለችም፣ ለሚመጣው ነገር ሁሉ ተዘጋጅቻለሁ አለ። ግን እኮ አሁንም እድል አለን። በእርግጥ እድል አለን። ይሁን እንጂ ለማንኛውም ብዬ ዝግጁ ሆኛለሁ። ብዙ ሰው ጎድቻለሁ አዳም። አእምሮዬ በጥፋተኝነት ስሜት እየተሰቃየ ነው። ሞት አፉን ከፍቶ ሲጠብቅ ከዚህ በፊት ስለፈጸምከው ጥፋት ታስባለህ። አዳሞል 3ቱን ኤንቨሎፖች አንስቶ ተመለከታቸው። ሌሎች የቀሩ ይኖር ይሆን እንዴ? ሳም ፊቱን አኮሳትሮ ወደ መሬት አቀረቀረ። ለጊዜው እነዚህ ብቻ ናቸው ያሉት። አርብ ጠዋት ለንባብ የበቃው የጃክሰን ጋዜጣ ሳም ካይሆል ምህረት እንዲደረግለት መጠየቁን ዘገበ። ከታሪኩ ጋር ተያይዞ የገዢው ዴቪድ ማካሊስተር ፎቶና ገዢው ውሳኔ ላይ ለመድረስ እየጣረ እንደሆነም በሰፊው ታትቷል። የሚሲሲፒያን እውነተኛ አገልጋይ የሆነው ማካሊስተር በጣም ውድ የሆነው የስልክ መስመር የዘረጋው ከተመረጠ በኋላ ብዙም ሳይቆይ ነበር። ይሄ ከክፍያ ነፃ የሆነው የስልክ መስመር ቁጥሩ በከተማው ውስጥ በብዙ ቦታዎች ተለጥፏል።
ህዝቡ የስልክ መስመሩን እንዲጠቀም ከፍተኛ ቅስቀሳ ተደርጓል። ለገዢው ይደውሉላቸው፣ የእናንተን ሐሳብ ለመቀበል ዝግጁ ናቸው፣ ዲሞክራሲያዊ ስርዓትን እንዘረጋለን የሚሉት አስተያየቶች በየአቅጣጫው ተስተጋብተዋል። ማካሊስተር ለመሻሻል የሚጥር ሰው ስለሆነ ከሥራ ባልደረቦቹ ጋር በመሆን በየቀኑ የስልክ መልእክቶቹን ይመረምራል። እሱ መሪ ሳይሆን ተከታይ ነው። የህዝቡን ድጋፍ ለማግኘት ከፍተኛ ገንዘብ ያፈሳል። ህዝቡን ወደ ብጥብጥ ሊያመሩ የሚችሉ ነገሮችን ካገኘ በተቻለው ፍጥነት ሊያስወግዳቸው ይጥራል። ጉድማንና አዳሞል በዚህ ጥርጣሬ ያላቸው። ማካሊስተር የስልጣን ቆይታውን ለማራዘም አዳዲስ እርምጃዎችን ለመውሰድ እየጣረ እንደሆነ ያውቃሉ። እናም ሰውየው በድምጽ ቁጥር የሚያምን ስለሆነ አንድ የሚቆጥረው ነገር ሊሰጡት ወስነዋል። ጉድማን 1 ሰዓት ከ30 ከፕሮፌሰር ጆን ብሪያን ግላስና ኬስ ኬሪ ጋር በስልክ ተወያየ። 2 ሰዓት ሲሆን 3 የግላስ ተማሪዎች በአዲሱ ጊዜያዊ ቢሮ ውስጥ ተገኙ። የገበያው ጥናት ጅማሬውን አገኘ። ጉድማን የጉዳዩን ምስጢራዊነት አሳወቃቸው። የህዝቡን አስተያየት ቁጥር ከመጨመር ውጪ ምንም አይነት ህግ እንደማይጥሱ ገለጸላቸው። ተንቀሳቃሾቹ ስልኮች ረቡዕ ዕለት ከቀዳቸው የስልክ ቁጥሮች ጋር ጠረጴዛው ላይ ተቀምጠዋል። ተማሪዎቹ ትንሽ ፍርሃት የሚነበብባቸው ቢሆንም ለመጀመር ጓጉተዋል። ስራቸውን ሲያጠናቅቁም ጥሩ ክፍያ ይከፈላቸዋል። ጉድማን የመጀመሪያውን ስልክ በመደወል እንዴት እንደሚሰራ አሳያቸው። የህዝብ አስተያየት መቀበያ አለ አንድ ጣፋጭ ድምጽ። ዛሬ ጠዋት ስለ ሳንካዮል በጋዜጣ ላይ ስለወጣው ታሪክ አስተያየት ለመስጠት ፈልጌ ነበር አለ ጉድማን ንግግሩን ጎተት እያደረገ። አነጋገሩ የሚማርክ ነበር። ተማሪዎቹ በአድናቆት ተመለከቱት። ስሞትን ማን ልበል? ሄድ ላንካስተር ባላለው ከቢሎክ ሚሲሲፒ ነው የምደውለው አለ ጉድማን ስሙን ከዝርዝሩ ላይ ያነበበ። ደምዜን የሰጠሁት ለደጉ ሰው ለገዢው ነበረ። አሁን የጣለው ጦር ኢላማውን መታ። ስለ ሳንካዮል ምን ያስባሉ? መገደል ያለበት አይመስለኝም። እድሜውን በሙሉ የተሰቃየ ሽማግሌ ነው። ገዢው ይቅርታ እንዲያደርጉለት እፈልጋለሁ። በፓርችማን ውስጥ በራሱ ጊዜ በሰላም እንዲሞት መፈቀድ አለበት። እሺ፣ ገዢው መልእክቶትን እንዲደርሳቸው አደርጋለሁ። አመሰግናለሁ። ጉድማን የስልኩን ቁልፍ ተጫነና ተማሪዎቹን ዞር ብሎ ተመለከታቸው። ምንም አያስቸግርም፣ ቀላል ነው። አዎ። ከዛም ወደ እነሱ ዞርና አያችሁ፣ ምንም አያስቸግርም፣ እጅግ በጣም ሲበዛ ቀላል ነው። በሉ አሁን ስራችንን እንጀምር። እያንዳንዱ ተማሪ ተራ በተራ መደወል ጀመረ። አንዱ ተማሪ ሰውየው ምናልባትም በጥቂት ዓመታት ውስጥ ሊሞት ስለሚችል እሱን አሁን መግደሉ ሀገራችን ምን ትጠቀማለች? ለሰውየው በራሱ ጊዜ እንዲሞት እድል ቢሰጠው መልካም ነው ሲል፣ ሌላው ደግሞ መንግስት አንድ ሰው ይኑር ወይም ይሙት ብሎ የመወሰን መብት የለውም አለ። በዚህ ሁኔታ መስራታቸውን ቀጠሉ። ከመላው ሀገሪቱ የተለያዩ ሰዎች የሞት ቅጣቱን በመቃወም ሐሳባቸውን ገለጹ። ተማሪዎቹ በበኩላቸው የፈጠራ ችሎታቸውን በመጠቀም በተለያየ ያነጋገር ዘይቤ ተቃውሟቸውን መሰንዘራቸውን ቀጠሉ። ብዙውን ጊዜ የስልክ መስመሩ የመያዝ ምልክት ማሳየቱ አስገራሚ ነው። የጉድማን ለየት ያለ አነጋገር ሀገሪቱ በሞት ቅጣት ተቃዋሚዎች ቁጣ የተቀሰቀሰች አስመሰላት። የተለያዩ ብሔረሰቦችና አካባቢዎች በጉዳዩ ጣልቃ እየገቡ እንደሆነ የሚያመለክት ስሜት እየተፈጠረ ነው። ጉድማን ምናልባትም ማካሊስተር የስልክ ጥሪዎቹን አድራሻ ላጣራ ብሎ ይነሳ ይሆናል የሚል ፍራቻ ቢያድርበትም ኦፕሬተሮቹ ግን ባተሌ ሆነ ይውላሉ ብሎ ስላሰበ ተጽናንተዋል። ከሱ ብዙም ሳይርቁ ሄዝ ኬሪና ጠበቃ ጓደኛው ተመሳሳይ መልእክት እያስተላለፉ በመሆናቸው ተደስተዋል።
አዳሞል በፍጥነት ወደ ሜምፊስ አቀና። ዳርሊን በቢሮ ውስጥ የተከመረውን የወረቀት ቁልል ለማደራጀት እየጣረች የምህረት አቤቱታውን ውድቅ የተደረገበት የውሳኔ ሐሳብ ከላይ አለለ አለችው። ከሱ በታች ደግሞ የሚሲሲፒ ከፍተኛው ፍርድ ቤት ውሳኔና ለፌደራል አውራጃ ፍርድ ቤት ስለ እስረኛው ፍርድ የመቅረብ መብት የተዘጋጀው አቤቱታ ማመልከቻም አለለ። አዳሞል ጃኬቱን አውልቆ ወንበሩ ላይ ወረወረው። ከዚያም በመጽሐፍት መደርደሪያው ላይ የተቀመጡትን ቢጫ ቀለም ያላቸው የስልክ መልእክት መቀበያ ወረቀቶች እየተመለከተ እነዚህ ሰዎች ማን ናቸው በማለት ጠየቃት። ሪፖርተሮች፣ ጸሐፊዎች፣ አስመሳዮችና ሁለት እርዳታ ማድረግ የሚፈልጉ ጠበቃዎችም ይገኙበታል። አንደኛው ጃክሰን ውስጥ ከሚገኘው ጋርነር ጉድማን የመጣ ነው። የገበያው ጥናት በመልካም ሁኔታ እየቀጠለ ስለሆነ እንደተደውል ብለዋል። ግን የገበያ ጥናት ምንድነው? እንደዚህ አይነት ጥያቄ አትጠይቂኝ። ከአምስተኛው ተዘዋዋሪ ችሎት የተላከ መልእክት የለም? ምንም መልእክት የለም። ምንም መልእክት አልመጣም። አዳሞል በረጅሙ ተነፈሰና ወንበሩ ላይ ዘና ብሎ ተቀመጠ። ምሳ ላምጣልህ በማለት ጠየቀችው። ከቻልሽ አንድ ሳንድዊች አምጪልኝ። ነገና እሑድ መስራት ትችያለሽ? አዎ በሚገባ እችላለሁ። ሳምንቱን ሙሉ እዚህ ሆነሽ የስልክና የፋክስ መልእክቶችን በመቀበል ብትረጂኝ ደስ ይለኛል። ግን ይቅርታ ስላስቸገርኩሽ። ችግር የለም። አሁን ሳንድዊቹን አመጣልሃለሁ። በሩን ዘግታ ሄደች። አዳሞል ወደ ሊ መኖሪያ ቤት ደወለ። ምንም መልስ የለም። ወደ ኦቨርናውስ ቢደውልም ማንም አየዋት የሚል ሰው ጠፋ። ፊሊፕ ቡስ ስብሰባ ላይ ነው። በርክሌ ወደምትገኘው ካርመን ደውሎ እሁድ ወደ ሜምፊስ እንድትበር ነገራት። የስልክ መልእክቶቹ የሚመለከታቸውም አንድም የሚረባ ነገር ሊያገኝ አልቻለም። ሰባት ሰዓት ሲሆን ሞና ስታከር በገዥ ቢሮ አካባቢ ተኮልኩለው ላሰፈሰፉት ጋዜጠኞች መግለጫ መስጠት ጀመረች። በከፍተኛ ጥንቃቄ ውይይት ከተደረገ በኋላ ገዢው የምህረት አቤቱታውን ለመስማት ለሰኞ 4 ሰዓት ቀጠሮ የያዙ ሲሆን ውሳኔያቸውንም ያን ጊዜ ያሳልፋሉ። ውሳኔው የሞት ወይም የሽረት ስለሆነ ኃላፊነቱ ከባድ እንደሆነ ገለጸች። ለማንኛውም ዴቪድ ማካሊስተር እውነተኛ ፍትሃዊ ነው የሚለውን ውሳኔ ያሳልፋል። ቅዳሜ ዕለት ከንጋቱ 11 ሰዓት ተኩል ሲሆን ፓከር ወደ እስር ቤቱ አምርቶ በሩን ከከፈተ በኋላ ሳም በፍጥነት እንዲከተለው በምልክት አሳየው። ከዚያም ወደ ውጭ ወጥተው ጨለማው አስገቡ። ሳም ቆም አለና ዞር ብሎ በሸክላ የተገነባውን የመሰዊያ ክፍል ተመለከተው። ፓከር እጁን ይዞ እየጎተተ በምስራቅ አቅጣጫ ወሰደው። አንድ ዘብ እየጠበቃቸው ነው። ዘቡ ለሳም አንድ የቡና ኩባያ ከሰጠው በኋላ ከወይን ቤቱ በምዕራብ ጫፍ ወደሚገኘው የመዝናኛ ስፍራ ተመሳሳይ ወደሆነ የመዝናኛ መስክ አስገባው። የቅርጫት ኳስ መጫወቻ ጎሎችና 2 መቀመጫዎች ያሉት መስክ የኤሌክትሪክ ሞገድ በተሸከመ ሽቦ ታጥሯል። ፓከር በአንድ ሰዓት ውስጥ እንደሚመለስ ገልጾ ከዘቡ ጋር ሄደ። ሳም ቡናው ፉት እያለና አካባቢውን እያደነቀ ለረጅም ጊዜ ያልቆመ መብራት አብርቶ እሱን የሚከታተለውን ዘብ ከርቀት ሰገነቱ ላይ ተቀምጦ ተመለከተው። ካጥሩ ባሻገር የሌሎች ሕንጻዎች መብራቶች ይታዩታል። በቀስታ ወደ መቀመጫው ሄዶ ተቀመጠ። እንዴት እሩሩ ቢሆኑ ነው አቤቱታውን እንዲያቀርብ የፈቀዱለት?
በመጀመሪያ ኑጀንት አይሆንም ካለው በኋላ በ9 ዓመት ተኩል ውስጥ እንደዚህ አይነት እድል ሲያገኝ ለመጀመሪያ ጊዜ ነው። ፓከር ነው ምንም አይነት አደጋ እንደማይፈጠር ኮሎኔሉን አሳምኖ ያስፈቀደለት። በዚያ ላይ እሱ ከ4 ቀናት በኋላ በዚች ምድር አይኖርም። በምስራቅ በኩል ደመናውን ገልጣ ብቅ ያለችውን የብርሃን ኮከብ ተመለከታት። ወደ ወይን ቤቱ ለመጀመሪያ ጊዜ የመጣ ሰሞን የየዕለት ሕይወቱን በማስታወስ ረዣዥም ሰዓታትን ያሳልፍ ነበር። ያን ጊዜ ተመልሶ ሽኮኮና አዋፋትን እንደሚያድን፣ አሳ እንደሚያጠምድ፣ ታዛው ላይ ተቀምጦ ፀሐይ ስትወጣ እንደሚመለከት፣ ከከተማው ውስጥ እየዞረ ቡና እንደሚጠጣና አሮጌ መኪናውን ወደ ፈለገበት ስፍራ እንደሚያሽከረክር ተስፋ ያደርግ ነበር። በወቅቱ ወደ ካሊፎርኒያ ተመልሶ የልጅ ልጆቹን የማየት ህልምም ነበረው። አሁን ግን ነፃ የመውጣት ህልሙ ከተቀበረ ዓመታት ተቆጥረዋል። ሕይወቱ በአሰልቺ እስር ቤት ማቅ ውስጥ ተዘፍቃለች። ነፃነቱ በጨካኞች ዳኞች ፍርድ ተቀብራ ቀርታለች። ይሄ የመጨረሻ ተስፋዬ ነው ሲል አሰበ። ብዙ ሰዎች እሱ እንዲሞት ይፈልጋሉ። የጋዙ ማቀናበሪያም ከተጠቀሙበት ብዙ ስለቆየ አሁን ተራው የሱ ነው። ደመና ተገልጦ ሰማዩ በብርሃን ፈካ። እርስ በርሱ በተጠላለፈ የአጥር ሰንሰለት አሻግሮ የተመለከተው የተፈጥሮ ውበት እርካታን አጎናጽፎታል። ከጥቂት ቀናት በኋላ አጥሩ ፈርሶ ነፃ ይወጣል። የስር ክፍሉ ቋሚ ብረቶች፣ የአጥሩ ሽቦና ራሳቸው ክፍሎቹ እስከ ወዲያኛው ይለዩታል። ቅዳሜ ጠዋት 2 ሪፖርተሮች ሲጋራ እየጨሱና የማሽን ቡና እየጠጡ የቤተ መንግስቱ ደቡባዊ በር ላይ ቆመው እየጠበቁ ነው። ገዢው የካዮልን ጉዳይ ለማስፈጸም ረጅም ሰዓት በቢሮ እንደሚቆይ ወሬ ደርሷቸዋል። 1 ሰዓት ተኩል ሲሆን ጥቁሯ ሊንከን መኪና ቆመችና ገዢው በፍጥነት ሲወጣ ታየ። ከጎንና ከጎኑ 2 ደህና የለበሱ ጠባቂዎች አጅቦታል። ሞኖስታከር ከኋላ ናት። ክቡርነቶ የፍርድ ቅጣቱ ሲፈጸም በቦታው ላይ ይገኛሉ እንዴ? በማለት አንደኛው ሪፖርተር በፍጥነት ጥያቄው ሰነዘረ። ማካሊስተር ፈገግ አለና ቆም ብሎ ቢያናግራቸው ደስ ባለው፣ ነገር ግን እንደዛ ለማድረግ እንደሚቸገር ለመግለጽ 2 እጆቹን ዘርግቶ አሳያቸው። እንደምንም ወደ ሕንጻው ውስጥ ከዘለቀ በኋላ አሳንሶሩን በመጠቀም በሁለተኛው ፎቅ ላይ ወደሚገኘው ቢሮ አመራ። የግል ጠባቂዎቹ ከጠዋቱ ጋዜጦች ጀርባ በመተላለፊያው ላይ ቦታቸውን ይዘው ቆሙ። ጠበቃው ላራሞር አዳዲስ ዜናዎች ይዞ እየጠበቀው ነው። እስከ ትላንት 11 ሰዓት ድረስ በአብዛኞቹ የካዮል የይግባኝ ማመልከቻዎች ላይ ምንም ለውጥ እንዳልመጣ ለገዢውና ለሚስታከር ነገራቸው። ምሽቱን ምንም የተፈጠረ ነገር የለም። ፍርድ ቤቶች የቀሩትን አቤቱታዎች ውድቅ እንደሚያደርጓቸው እምነቱ መሆኑን ገለጸላቸው። ከሞሪስ ሄነሪና ከዶክተር ዴዝ ጋር ካደረገው ውይይት እንደተገነዘበው የሞት ቅጣቱ ከ180 በሆነ የድል ድርሻ ሊፈጸም ይችላል። ሰኞ ስለሚደረገው የምህረት አቤቱታ ችሎትስ የካዮል ጠበቃዎች ያሉት ነገር የለም እንዴ? በማለት ማካሊስተር ጠየቀ። እስካሁን ምንም አልተነፈሱም። ማነጋገር ያለብን ስለመሰለኝ ጋርነር ጉድማንን ጠዋት 3 ሰዓት ላይ እንዲመጣ ነግሬዋለሁ። እኔን ከፈለከኝ ቢሮ ውስጥ ነኝ። ላራሞር ቢሮውን ለቆ ወጣ። ሚስ ስታከር ከከተማው ዙሪያ የኮረፉትን የተቃውሞ መልእክቶችን እያስተካከለች በጠረጴዛው ላይ አስቀመጠቻቸው። ካየቻቸው 9 ጋዜጦች መካከል 8ቱ የካዮልን ታሪክ በፊት ለፊት ገጾቻቸው ላይ ይዘውተዋል። የመጨረሻው አቤቱታ የመፍቀድ ዜና ቅዳሜ ጠዋት መነጋገሪያ ሆኗል።
ሶስቱ ጋዜጦች የተቃዋሚዎቹ ከፓርችማን ሕንፃ ውጪ በፀሐይ የተቀቀሉ ተቃውሟቸውን ሲገልጹ የሚታዩ ተመሳሳይ ፎቶዎችን አውጥተዋል። ማካሊስተር ኮቱን አውልቆ የሸሚዙን እጅጌዎች ወደ ላይ ከሰበሰበ በኋላ ወረቀቶቹን ማገላበጥ ጀመረ። ከዛም ቁጥሮቹን አምጃቸው አላት ቆፍጠን ብሎ። ሞና ቢሮውን ለቃ ወጣች። ከአራት ደቂቃ ባነሰ ጊዜ ውስጥ አንድ የኮምፒውተር ህትመት ወረቀት ይዛ ተመለሰች። የአንድ የሚያሰጋ ዜና የያዘች እንደሚመስል ከፊቱ ያስታውቃል። ከዛም እያዳመጥኩሽ ነው አላት። የስልክ ጥሪዎቹ ያቆሙት ማታ 3 ሰዓት አካባቢ ነው። በጠቅላላው 486 መልእክቶች ደርሰውናል። ከነዚህ መሃል 90 በመቶ የሞት ቅጣቱን በአጽንኦት ይቃወማሉ። ማካሊስተር ባለማመን 90 በመቶ አለ። ቢሆንም ምንም አይነት የድንጋጤ ስሜት አላሳየም። እነዚህ ሰዎች እነማን ናቸው? አለ በመስኮቱ አሻግሮ ወደ ውጭ እየተመለከተ። በመላ ሀገሪቱ የሚገኙ የእርሶ መራጮች ናቸው። ስሞቹም ሆነ ቁጥሮቹ ትክክለኛ ናቸው። ከዚህ ቀደም እንደዚህ አይነት ብዛት አጋጥሞን አያውቅም። 90 በመቶ በማለት በድጋሚ አጉረመረመ። ሌላም አንድ ነገር አለ። በዚህ መስሪያ ቤት ውስጥ ወደሚገኙ ቢሮዎችም ብዙ የስልክ ጥሪዎች ተደርገው ነበረ። የኔ ጸሐፊ ከደርዘን የሚበልጡ መልእክትን ተቀበላለች። ሁሉም ሳምን የሚመለከቱ ናቸው አይደለ? አዎ፣ ሁሉም የሞት ቅጣቱን ይቃወማሉ። ከሰዎቻችን መሃል ጥቂቶቹን አናግሬ ነበረ። ሁሉም ቀኑን በጭንቀት ነበር ያሳለፉት። ሮክስበርግ ትላንትና ማታ ቤት ድረስ ደውሎ ቢሮ የሞት ቅጣቱን በሚቃወሙ የስልክ ጥሪዎች ተጨናንቆ እንደዋለ ነግሮኝ ነበረ። በጣም ጥሩ። እሱ ጭንቀቴን እንዲገባው ፈልጋለሁ። መስመሩን እንዝጋው። ቅዳሜና ወደ ስንት ኦፕሬተሮች ናቸው የሚሰሩት? አንዲት ብቻ ናት። ዛሬ ክፍት ሆነ ይቆይ። ዛሬና ነገ ምን ሊከሰት እንደሚችል እስኪ እንመልከት። ወደ መስኮቱ ጠጋልና ክረባቱን አላለው። ድምፅ አሰጣጡ የሚጀመረው መቼ ነው? ከሰዓት በኋላ 9 ሰዓት ላይ። እነዛን ቁጥሮች ለማየት ጓጉቻለሁ። እጅግ መጥፎ እንደሚሆን እርግጠኛ ነኝ። 90 በመቶ አለ ራሱን እየነቀነቀ። ከ90 በመቶ በላይ በማለት ሞና አረመችው። ከፍተኛ ትግል እየተካሄደበት ባለው ክፍል ውስጥ የፒዛ ሳጥኖችና የቢራ ጠርሙሶች በየአቅጣጫው ይታያሉ። የገበያ ጥናቱ ለረጅም ጊዜ ያህል በሰፊው ሲካሄድ ቆይቷል። ትኩስ ዶናቶችና የቡና መጠጫ ኩባያዎች አጥኞችን እየጠበቁ ነው። ከአጥኞቹ መካከል ሁለቱ የዕለቱን ጋዜጦች ይዘው መጥተዋል። ጋርነር ጉድማን መስኮቱ አጠገብ ቆሞ አቅርቦ በሚያሳየው መነጽሩ በቤተ መንግስቱ ላይ አነጣጥሮ የገዢውን ቢሮ በመስኮቱ በአትኩሮት እየተመለከተ ነው። ትላንትና ተሰላችቶ ስለነበረ የመጽሐፍ መደብር ፍለጋ ወደ ከተማ ወጣ ብሎ ነበረ። ያን ጊዜ ነበር ይህንን አቅርቦ የሚያሳይ መነጽር በአንድ የቆዳ መደብር መስኮት ላይ ተንጠልጥሎ ያየው። ከዚያ በኋላ ገዢው በደረሰበት የስልክ ጥሪዎች በመጨነቅ በመስኮት አንገቱን ወጣ አድርጎ ሲያብሰለስል በማየት ከሰዓቱን ሙሉ ሲደሰቱ አሉ። ተማሪዎቹ ጋዜጦቹን እያነበቡ ዶናቶቹን መሰልቀጥ ጀመሩ። ከዚያ በኋላ ስለ ሚሲሲፒ የሕግ ቀዳዳዎች አጠር ያለና ቁም ነገር ያዘለ ውይይት አደረጉ። የዚህኛው ፈረቃ ሶስተኛው አባል የሆነው ከኒው ኦርሊንስ የመጣው የመጀመሪያ ዓመት ተማሪው 2 ሰዓት ላይ ከደረሰ በኋላ ስልክ መደወሉ ተጀመረ። ወዲያውኑ መስመሩ እንደ ትላንትናው አመቺ እንዳልሆነ ተገነዘቡ። ኦፕሬተሯን ማግኘትም ከባድ ነው። ችግር የለም፣ ሌሎች አማራጭ ቁጥሮችን ይጠቀማሉ። ከህዝቡ ላለመራቅ በማሰብ
ጉድማን ለክልል ቢሮዎች ያዘጋጃቸው መስመሮች አሉ። ህዝቡ መደወሉን ቀጥሏል። ጉድማን ከቢሮ ወጥቶ በኮንፈረንስ ጎዳና በማቋረጥ ወደ ቤተ መንግስቱ ሲያቀና የአክራሪው ቡድን ደጋፊዎች ዛሬ በደንብ መዳራጀታቸውን ተመለከተ። ከቤተ መንግስቱ ፊት ለፊት ለሴቶች ህብረት በቆመው ሐውልት ዙሪያ በደርዘን የሚቆጠሩ አንድ አይነት ልብሶችን የለበሱ ሰዎች ተሰልፈዋል። ጉድማን ለአንደኛው ሰላምታ ሰጥቶ አለፋቸው። ከዛም ወደ ቺካጎ ሲመለስ ከእውነተኛዎቹ የቡድን አባላት ጋር እንደተነጋገረ ይነግራቸዋል። የገዢው መምጣት ሲጠባበቁ የነበሩት ሁለት ሪፖርተሮች ደረጃዎቹ ላይ በመቆም ከስር የሚታየውን ትዕይንት እየተከታተሉ ነው። ጉድማን ወደ ቤተ መንግስቱ እንደዘለቀ አንድ የቴሌቪዥን ባለሙያዎች ቡድን እዚያ ደረሰ። ገዢው ስራ ስለበዛበት ሊያነጋግረው እንደማይችል ሞናስታከር ነገረችው። ነገር ግን ሚስተር ላራሞር ለጥቂት ደቂቃዎች ያህል ሊያናግረው እንደሚችል ገለጸችለት። ፊቷ ላይ የጭንቀት ስሜት በማንበቡ ደስ አለው። ወደ ላራሞር ቢሮ ይዛው ሄደች። ጠበቃው በስልክ እያናገረ ነበረ። ጉድማን የሱ ስልክ እንዲሆን ተመኘ። ሞና እንዲቀመጥ ነገረችውና በሩን ዘግታ ሄደች። እንደምን አደርክ አለ ላራሞር ስልኩን እያስቀመጠ። ጉድማን በትህትና ራሱን እየነቀነቀ ስለ ውሳኔያቸው አመሰግናለሁ አለ። ገዢው ይስማማሉ ብለን አልጠበቅንም ነበረ። ረቡዕ ዕለት የሰጡን አስተያየት ተስፋ አስቆርጦን ነበረ። በጣም ስራ በዝቶባቸዋል። ሁላችንም ጫናውን ለመቋቋም እየጣርን ነው። ደንበኛ ስለ ግብረ አበሩ ለመናገር ፍቃደኛ ነው? አይ ምንም ለውጥ የለም። ላራሞር ጸጉሩን በጣቶቹ እያፍተለተለ በጭንቀት ራሱን ነቀነቀ። ታዲያ የምህረት አቤቱታውን መስማቱ ጥቅሙ ምኑ ላይ ነው? ገዢው በዚህ ጉዳይ ሐሳባቸውን መለወጥ አይችሉ ሚስተር ጉድማን። ሳምን ለማግባባት እየሞከርን ነው። አሁን ሰኞ ዕለት ስለሚቆመው ችሎት እንነጋገር። ሳም ምናልባትም ሐሳቡን ይለውጥ ይሆናል። ስልኩ ሲንቃጨል ላራሞር በንዴት ብድግ አደረገው። አይደለም፣ ይሄ የገዢው ቢሮ አይደለም። እርሶ ማለበል። ከፊት ለፊቱ በተቀመጠው ወረቀት ላይ አንድ ስምና የስልክ ቁጥር አሰፈረ። ይሄ የገዢው የሕግ ክፍል ቢሮ ነው። አይኖቹን ጨፍኖ ራሱን ነቀነቀ። አዎ፣ ድምጾትን ለገዢው እንደሰጡ እርግጠኛ ነኝ። ጥቂት ካዳመጠ በኋላ አመሰግናለሁ ሚስተር እርት፣ እርሶ እንደደውሉላቸው ለገዢው ነገራቸዋለሁ። አዎ አመሰግናለሁ አለ። የስልኩ መነጋገር ያስቀመጠው። እሺ ሚስተር ጊልበርት እርት የሞት ቅጣቱን ይቃወማሉ አለ ፍዝዝ ብሎ ስልኩን እየተመለከተ። እነዚህ ስልኮች አብደዋል። ስልኮቹ በዙ እንዴ? አለ ጉድማን ሐዘኔታ በተላበሰ ድምፅ። ለማጤን እጅግ ያስቸግራል። የሞት ቅጣቱን የሚደግፉ ናቸው ወይስ የሚቃወሙ? ሁለቱም ወገኖች እኩል ድምፅ አላቸው አለ ላራሞር ስልኩን አንስቶ ወደ ሚስተር ጊልበርት እርት ደወለ። መልስ የለም። ያልተለመደ ነገር ነው አለ የስልኩ መነጋገሪያ መልሶ እያስቀመጠ። ሰውየው ደውሎ ትክክለኛውን ቁጥር ካስመዘገበ በኋላ ምላሽ አይሰጥም። ምናልባት ወጣ ብሎ ሊሆን ይችላል። በኋላ መልሰ ሞክር። ጉድማን ሰውየው በኋላ ጊዜ እንዳያገኝ ተመኘ። ትናንትና የገበያ ጥናቱ ከተጀመረ ከአንድ ሰዓት በኋላ በአሰራሩ ላይ ጥቂት ለውጥ አድርጎ ነበረ። የስልክ ጥሪዎች ከመደረጋቸው በፊት ደዋዮቹ በቅድሚያ ወደ ትክክለኛው ቤት ደውለው ሰው አለመኖሩን ማረጋገጥ አለባቸው። ይህን በማድረጉ ላራሞርና አንዳንድ ጠርጣራ ኦፕሬተሮችን ሊከላከልባቸው ችሏል። የሞት ቅጣቱን ሊያስቀረው የሚችለው ትልቁ ኃይል እድል ነው። ይህ አሰራር ደዋዮቹን በጥቂቱም ያዘገያቸው ቢሆንም ጉድማን ተመችቶታል። ለማንኛውም በማለት የፍርዱን ሂደት እያዘጋጀሁት ነው አለ ላራሞር። በዌስ ሃውስ አዳራሽ ውስጥ ወይም በሚንስ ኮሚቴ ክፍል ውስጥ እናደርገው ይሆናል። በዝግ ነው የሚካሄደው? አይደለም። ምን ነው ችግር አለ እንዴ? 4 ቀናት ብቻ ናቸው የቀሩን።
ሚስተር ላራሞር፣ ሁሉም ነገር ችግር ነው። የፍርዱ ጉዳይ በገዢው እጅ ላይ ነው ያለው። አንድ እድል ስለሰጡን በጣም ነው የምናመሰግነው። የስልክ ቁጥርን ይዤዋለሁ፣ ደውልልኝ። በፍጥነት ከተጨባበጡ በኋላ ጉድማን ቢሮ ለቆጣ። ከዚያም ለአንድ ሰዓት ተኩል ያህል ደረጃዎቹ ላይ ተቀምጦ ተቃዋሚዎቹ ሲዘገጃጁ አያቸው። ነጭ ቀሚስ የለበሰና ወጣት መስሎ የሚታየው ዶኒ ካዮል ከተቃዋሚዎቹ ራቅ ብሎ ወደ ፓርችማን የፊት ለፊት በር ተጠጋ። ጥበቃው ተጠናክሯል። መሳሪያ የታጠቁ ዘቦች ተቃዋሚዎቹን በጥንቃቄ እየተመለከቷቸው ነው። ተቃዋሚዎቹ ከተሰበሰቡበት ሜዳ ጎን ጥቂት ጸጉራቸውን አሳጥር የተቆረጡ ወረበሎች ሰብሰብ ብለው ሳም በነፃ እንዲለቀቅ የሚጠይቁ መፈክሮችን አንግበው ቆመዋል። ዶኒ ትዕይንቱን ለጥቂት ጊዜ ያህል ቆም ብሎ ከተመለከተ በኋላ ጠባቂዎቹ ወዳሉበት አቅጣጫ በማምራት መኪናውን ዋናው መንገድ ጥግ ላይ አቆመ። በዘቦቹ ስሙ ከተጠራ በኋላ ጥቂት ደቂቃዎች ቆይቶ አንድ የእስር ቤቱ መኪና ሊወስደው መጣ። ወንድሙ ፓርችማን ውስጥ ከተከረቸመበት 9 ከግማሽ ዓመታት አልፈዋል። ዶኒ ደግሞ ቢያንስ በዓመት አንድ ጊዜ ሳይጠይቀው ቀርቶ አያውቅም። ይሁን እንጂ ለመጨረሻ ጊዜ ጠየቀው ከ2 ዓመታት በፊት በመሆኑ አሁን ሀፍረት ተሰምቶታል። ከአራቱ የካዮል ወንድማማቾች ትንሹ የሆነው ዶኒ ካዮል 61 ዓመቱ ነው። ሁሉም የአባታቸውን ትምህርት በመከታተል ወደ አክራሪ ቡድን የተቀላቀሉት በልጅነታቸው ነበረ። ዶኒ በኋላ ላይ ጦሩን በመቀላቀል ወደ ኮሪያ ከመዝመቱ ባሻገር መላውን ዓለም እየዞረ አይቷል። በወታደር ቤት ከገባ በኋላ ቀሚስ የመልበስና መስቀል የማቃጠል ፍላጎቱ እየቀነሰ መጣ። በ1961 ሚሲሲፒ ለቆ በአንድ የቤት ዕቃዎች አምራች የሆነ ድርጅት ውስጥ በመቀጠር ወደ ሰሜን ካሮሊና አቀና። አሁን በዱርሃም ከተማ አቅራቢያ ኑሮን ይገፋል። ላለፉት 9 ከግማሽ ዓመታት በየወሩ ለሳም የታሸጉ ሲጋራዎችንና ጥቂት ገንዘብ ይልክለት ነበር። ጥቂት ደብዳቤዎችንም ጽፎለት ነበር። ነገር ግን ሁለቱም ይህን አይነቱን የርቀት ግንኙነት አይወዱትም ነበር። ጥቂት የዱርሃም ነዋሪዎች የሞት ቅጣት የተበየነበት ወንድም እንዳለ ያውቃሉና ወደ ውስጥ አስገብተው የሚገናኙበትን ክፍል አሳዩት። ከጥቂት ቆይታ በኋላ ሳም መጣ። ለረጅም ጊዜ ያህል ተቃቅፎ ቆዩ። ሲላቀቁ አይኖቻቸው በእንባ ረጥበው ነበር። ሳም በእድሜ እጅጉን የሚበልጠው ቢመስልም ቁመትና ውፍረታቸው ተመሳሳይ ነው። ሳም ጠረጴዛው ጫፍ ላይ ሲቀመጥ ዶኒ ወንበሩ ላይ አረፍ አለ። ሁለቱም ሲጋራዎቻቸውን ለኮሰው ተፋጠው ቆዩ። ምን ጥሩ ዜና አለ? በማለት ዶኒ መልሱን እያወቀው ጠየቀው። ምንም የለም፣ ምንም ጥሩ ነገር የለም። ፍርድ ቤቶቹ በሙሉ አቤቱታችንን ውድቅ አድርገውታል። ሊገድሉኝ ነው ዶኒ። እንደ እንስሳ በመርዛማ ጋዝ ያጠፉኛል። ዶኒ አንገቱን አቀረቀረ። አዝናለሁ ሳም። እኔም አዝናለሁ፣ ግን ቶሎ ቢገድሉኝ ከዚህ መከራ አገላገል ነበረ። ተው እንጂ እንደዛ አትበል። እውነቴን ነው ዶኒ፣ በዚህ መቃብር ውስጥ መኖር ሰልችቶኛል። እድሜም ገፍቷል። ግን እኮ ሞት ላንተ አይገባህም ሳም። ከባዱ ነገር እሱ ነው። እኔ ብቻ ሳልሆን ሁላችንም ነን የምንሞተው። እነዛ ደደቦች ሲጠቀሙብኝ ማየቱን አልቻልኩትም። ድል የነሱ ትሆናለች። በእኔ ስቃይ እነሱ ይደሰታሉ። በጣም አሰቃቂ ነገር ነው። ጠበቃ ምንም አረዳህም እንዴ? ባለው አቅም እየጣረ ነው፣ ግን
ሁሉም ነገር ተስፋ የሌለው ይመስላል። እሱም ብታገኘው ደግሞ ደስ ይለኛል። ፎቶን በጋዜጣ ላይ አይቼዋለሁ። ምኑም የኛን ሰዎች አይመስልም። በጣም እድለኛ ልጅ ነው። እናቱን ነው የሚመስለው። በሳል ልጅ ነው እንዴ? ሳም ፈገግ አለ። አዎ ብታየው በጣም የሚደነቅ ልጅ ነው። እንዴት እንደምወደው። ይሄን ጉዳይ ከዳር ለማድረስ እንዴት እንደሚጥር ብታይ ትገረማለህ። ዛሬ እዚህ ይመጣ ይሆን እንዴ? ምናልባት ይመጣ ይሆናል። እንደሚመጣ ግን አልነገረኝም። ሜምፊስ ውስጥ ከሊ ጋር ነው የሚኖረው አለ ሳም ኩራት እያነቀው። በሱ ምክንያት ልጁና የልጅ ልጁ ተቀራርበው በሰላም እየኖሩ ነው። ጠዋት ላይ አልበርትን አናግሬው ነበር አለ ዶኒ። ስላመመው መምጣት እንዳልቻለ ነግሮኛል። ይሁን እሱንም ሆነ ልጆቹንና የልጅ ልጆቹን ላያቸው አልፈልግም። አክብሮቱን ሊገልጽልኝ ይፈልጋል፣ ነገር ግን አልቻለም። ታወው ቀብሬ ላይ መጥቶ ይገልጽልኛል። እንደዛ አትበል እንጂ ሳም። ከሞትኩ በኋላ ማንም እንባውን እንዲያፈስልኝ አልፈልግም። እስከምሞት ድረስ ማንም እንዲሳለቅብኝም አልፈቅድለትም። የሳም ዓይኖች በቁጣ ፈጠጡ። አንድ ነገር እንድታደርግልኝ እፈልጋለሁ ዶኒ። ጉዳዩ ጥቂት ገንዘብ ያስወጣ ይሆናል። ምንም ችግር የለም፣ ያልከኝም በሙሉ ፈጽምልሃለሁ። ሳም ቀይ ቀለም ያለውን የልብሱን እጅጌ ወደ ላይ የሳበ። ይሄ ይታያል አለ። ለ10 ዓመታት ያህል በየቀኑ የምለብሰው ይሄንን ነው። የሚሲሲፒ አስተዳዳሪ ይሄን አልብሶ ነው ሊገለኝ ያሰበው፣ ግን እኔ የፈለኩትን የመልበስ መብት አለኝ። ቆንጆ ልብስ ለብሼ ብሞት መልካም ነበረ። ዶኒ በሐዘን ልቡ ተሰበረ። መናገር ፈልጎ ነበር፣ ነገር ግን ቃላቶች ሊመጡለት አልቻሉም። ዓይኖቹ እንባ ቀረዘዙ፣ ከናፍሮቹ ተንቀጠቀጡ። ራሱን እየነቀነቀ እንደምንም ብሎ ሳም ልክ ነህ ሳም አለ። እነዛን ዴኬስ የተባሉትን የሥራ ልብሶች ታውቃቸዋለህ? ካኪ ነገር ናቸው። ለብዙ ዓመታት ለብሻቸው ነበረ። ዶኒ ራሱን በእውነታ መነቅነቁን አላቋረጠም። እንደሱ አይነት ሁለት ባገኝ መልካም ነበረ። ለቁ ሳይሆን ቁልፍ ያለው ነጭ ሸሚዝ ቢጨመርበት፣ ወገቡ 32 ቁጥር የሆነ ሱሪ፣ ነጫጭ ካልሲዎችና ረከስ ያለ ጫማ። አንድ ቀን ልብስ ይሆናል አይደል? አዎ። ወደ ዋል መደብር ወይም ሌላ ቦታ ሄደህ ብታመጣልኝ ደስ ይለኛል። በጠቅላላው $30 በላይ አይፈጅም። ይሄም ማድረግ ይከብዳል። ዶኒ እንባውን አፍሶ ፈገግ ለማለት ሞከረ። አይከብደኝም ሳም። ያን ስለብስ አምራለሁ አይደል? የት ነው የምትቀበረው? ክላንተን ውስጥ ከአና ጎን ማረፍ እፈልጋለሁ። እርግጥ ሰላሟን እንደምነሳ ታውቃለሁ። አዳም ስነ ስርዓቱን ለማዘጋጀት እየተሯሯጠ ነው። ሌላም ረዳ ነገር አለ? ምንም ሌላ ነገር አልፈልግም። ቀያሪ ልብሶች ካመጣልኝ ይበቃኛል። ዛሬውኑ አመጣልሃለሁ። በእነዚህ ሁሉ ዓመታት እንዳንተ የረዳ የሰው የለም። ይህን ታውቃለህ አይደል? ሳም ፈገግ አለና የሕፃንነት ታሪኩን እያነሳ አጫወተው። ሲያወራ በስሜት ተውጦ ነበር። ጥቂት ቆይቶ ሁለቱም በሳቅ መንከትከት ጀመሩ። ዶኒ በተራው ሌላ ታሪክ አንስቶ ለ1 ሰዓት ያህል ሲጫወቱ ቆዩ።